ያለን ገንዘብ መድበህ የምትደራደርባት ሴት ማነች? ትሁት። ትሁት ማለት? አዎ ትሁት። ትሁትን አፍቅሬያታለሁ። ላገባ ትፈልጋለሁ። ትሁት ማለት ይቺ ሰራተኛ? ከዚህ የህግ ሰው ነህ? አዎ ጠበቃ። አቶ ተመስገን፣ ምናልባት የተገናኘ ነው ለበጎ ሊሆን ይችላል። ለእኔም ልታስፈልገኝ ትችላለህ። ስልክህን ልውሰድ? ይቻላል። ናግባ ተዋውቀው፣ አባቴ ነው። በስተመጨረሻም እንግዲህ በራሱ እጅ ማለት ነው ጎትቶ የትሁት አፍቃሪን አቶ ተመስገንን ከቤት ድረስ አመጥቶታል ማለት ነው። እሱ እንደሆነ እስካሁን ማንም የነቃ ነገር የለም። ምክንያቱም ከዚህ በፊት አባባን ራሱ አስፈራርቶት ነበረ። መነጽር ስላደረገ አባባ እስካሁን ምንም ነገር አላወቀም። ያወቀችው ትሁት ነች። ቀጥታ ለማስተናገድ ስትመጣ ስታየው እሱ መሆኑን ስታውቅ እጅግ በጣም ደንግጣ ነበረ። በእርግጠኝነት አሁን ላይ ምንም እንደማያውቅ አድርጋ በእንግደኝነቱ መሰረት ያልፋል። ግን ደግሞ ያው እውነቱን ትናገራለች ብዬ አስባለሁ። ምክንያቱም ትሁት በጣም የዋህ ከመሆኗ አንጻር አንደኛም ደግሞ መናገርም ስላለባት እሱ መሆኑንና እንዲሁም ደግሞ ቃሊብ ከሱ ጋር እንደዚህ መግጠም እንደሌለበት ለሽማግሌው የምትናገር ይሆናል። ምክንያቱም ለቃሊብ ከተናገረች ቃሊብ ነገሮችን በሙሉ ያበላሻቸዋል ማለት ነው። በነገራችን ላይ ቃሊብ እንግዲህ በራሱ እጅ ማለት ነው እቤት ድረስ የትሁትን አፍቃሪ አመቶታል። እሱን እንዴት አድርጌ ነው ከትሁት የማርቀው? ምን ማድረግ አለብኝ? እያለ እንግዲህ ነገሮችን እያስተካከለ ባለበት ያው እሱ ራሱ አጥምዶታል ማለት ነው። አንዴ ከዚያ ቤት ልግባ እንጂ ቤተሰብ ልሁን እንጂ የማደርገውን እኔ አውቃለሁ በማለት እንግዲህ ከቴና ጋር ሲያወራ ነበረ አቶ ተመስገን ማለት ነው። ምክንያቱም ቃሊብ ትሁትን ማግባት እንደፈለገና እንዲሁም ደግሞ እንደሚወዳት እንደሚያፈቅራት ራሷ ቲና ስለተናገረች እሱ እጅግ በጣም ተናዷል። እንዲሁም ደግሞ ትሁትን አግኝቷት አቶ ተሰማ ሀገራችን ሂደን አብረን እንኖር እባክሽን ትሁቴ፣ እኔ እኮ በጣም ነው የምወድሽ የማፈቅርሽ፣ ያላንቺ መኖር አልችልም እያለ ሲናዘዝ ነበረ። እሷም ደግሞ እኔ በጣም ታስጠላኛለህ አንተ ሰይጣን ነህ እያለችው ስትነግረው ነበረ ማለት ነው። እና ከእሱ ጋር መቀጠልም ሆነ ከእሱ ጋር መኖር እንደማትፈልግ ደግማ ደጋግማ እየተናገረች ነበረ። እሱም ደግሞ በልህ ማለት ነው ለራሱ ለማድረግ እየሞከረ ይገኛል። እንግዲህ የቃሊብን ስልክ ሌባ እየሰረቀው በማስመሰል እንግዲህ እየሮጠ እኔ በሌላ መንገድ እናንተ ስትሯሯጡ ስላየሁኝ በሌላ መንገድ ሄጄ ቀድሜ ስልኩን ይሄው ሰጠውህ እና ተጠንቀቅ፣ ሌቦች በጣም በዝተዋል በማለት ቃሊብን አናግሮት ነበረ። ቃሊብም ስልኩ ስለተመለሰለት ደስ ብሎታል። እንዲሁም ደግሞ ከአቶ ተሰማ ጋር የስልክ ልውውጥ አድርገዋል። ምክንያቱም የህግ ባለሙያ እንደሆነ እንዲሁም አንድ ባልና ሚስት እንትን ብለው የእነሱን ኬዝ እንትን ለማለት ነው ለማስተካከል ነው እዚህ ሰፈር የመጣሁት በማለት ለቃሊብ ተናግሯል። ምክንያቱም ያው እንግዲህ ለሱም የሚያስፈልገው ነገር ምን እንደሆነ ስለሚያውቅ ማለት ነው እና ከቲና ጋር ለመፋታት ቃሊብ ብዙ ነገሮችን እያደረገ ይገኛል። ቃሊብ በጣም ስህተት ነው የሰራው። በነገራችን ላይ አንደኛ ስህተት እየሰራበት መልኩ በቃ ትሁትን መውደዱን ማፍቀሩን ለቲና መናገር አልነበረበትም ማለት ነው። በቃ በውስጡ መያዝና ነገሮችን ማስተካከል ይችል ነበረ። ግን ለቲና ምን ብሏታል? እኔ የራሴን ህይወት መምራት እፈልጋለሁኝ፣ ልጅ መውለድም እፈልጋለሁ፣ ለአባዬ ህይወቴን ማሳየት እፈልጋለሁኝ። በቃ እኔ በአንቺ መታሰር አልፈልግም። ስለዚህ የራሴን ህይወት ማግባት ስለምፈልግ ፍች እፈልጋለሁ ብሎ እንግዲህ ቲናን ጠይቋት ነበረ። ቲና ግን ብዙ ነገር ጠይቀዋለች። አንተ እንደዚህ የምትፈልግ ከሆነ ቤቱን በስሜ እንዲሆንልኝ እንዲሁም ደግሞ ድርጅቱንም እንደዚሁ በማለት ጠይቀው ነበረ። እሱ ደግሞ በፍጹም የማይሆን ነገር ነው፣ ምክንያቱም ይህ የአባዬ ንብረት እንጂ የኔ ንብረት አይደለም። ስለዚህ እንደዚህ ማድረግ አልችልም። እባክሽን በቃ በስምምነት እንድትፈችኝ እፈልጋለሁ። እንደዚህ የምትደራደርባት ማነች እሷ በማለት እንግዲህ
ጠይቃ ነበረ ማለት ነው ቲና። ቃሊብም ምንም እንትን ያለ ማለት መናገር የሌለበትን ነገር ተናግሯል ማለት ነው። ምክንያቱም የምወዳት የማፈቅራት ትሁትን ነው በማለት ሲናገር እሷ እጅግ በጣም ነበር የደነገጠችው ማለት ነው። በእርግጥ ከዚህ በፊትም እንደሚወዳት እንደሚያፈቅራት ያው ለሽማግሌው ሲናገር ሰምታለች። ግን እሷ ለማጣራት ያክል በድጋሚ እንግዲህ ሰምታለች። ይቺ ትሁትን የኛን ሰራተኛህን እያለች እንግዲህ ስትናገር ነበር። እሱ ግን ልቧ በጣም ንጹሕ ልጅ ነች፣ ምን ይጎላታል? ስለዚህ እሷን ነው የምወደው፣ የማፈቅረው፣ ማግባትም የምፈልገው እሷን ነው፣ ከእሷም ልጆች ይኖሩኛል በማለት በድፍረት ተናግሯል። ይህን ነገር ለጊዜው ዝም ማለት ነበረበት፣ መናገር አልነበረበትም። ያው ደግሞ እያወቀ ብዙ ነገሮችን ማለት ነው እንኳን እንደዚህ እሱ ትሁትን ፈልጎ አይደለም ሳይፈልግ በፊት እንኳን ቲና ትሁትን እንዴት እንደምታሰቃያት እና እንዴት ጫና እንደምታደርግባት ብዙ ነገሮችን ያውቃል። ስለዚህ ለእሷ መናገር በፍጹም አልነበረበትም ማለት ነው። እና አሁን ጭራሽ ወጥመድ ውስጥ ነው ያስገባችው ማለት ነው። በተለይ ያው ትሁትም እንደዚህ ግልጽ ሆና ማለት ነው ቃሊብን አዋርተው ቢሆን አሪፍ ነበር። የሆነ ነገር ሲፈጠር ለሽማግሌው ነው የምታወራ። ለምሳሌ አሁን በባለፈው ቴናና እንዲሁም ደግሞ እሷን ፈልጎ የመጣው ተመስገን ማለት ነው አብረው እንደሚሰሩና አብረው እንደሆኑ እንዲሁም ደግሞ ቤተሰቡንና እንዲሁም ትሁትን ለማጥመድ እንደተነሱ ማለት ነው እሷ ደርሳበታለች። ሁለታቸው ተገናኝተው የሆነ ነገር እንዳሰቡና በዚህ ማታ ማንም መውጣት የለባቸውም የሆነ ነገር ይፈጠራል። ስለዚህ አባዬ እዚህ ጋር ዝግጅት አዘጋጅቷል በማለት ስትናገር የነበረችው የሆነ ነገር በሆነ ጊዜ ያው ቀጥታ ሽማግሌውን ነው እያናገረችው ያለችው ማለት ነው ትሁት። እና ይህን ነገር ቃሊብ ሰምቶ ቢሆን ወይንም ደግሞ ስለ ነገሮቹ ግልጽ ሆኖለት ቢሆን በእርግጠኝነት ይጠረጥር ነበረ። ትሁትንም እንደሚወዳት እንደሚያፈቅራት ሊያገባት እንደፈለጋትም ለቲና መናገርም አይጠበቅበትም ነበር ማለት ነው። እና ነገሮቹ ደህና ሄዱ መስመር ያዙ ስንል እንደገና ደግሞ ቃሊብ እየመጣ እዚህ ጋር ውሃ ችልስ ያደርገዋል ማለት ነው። እና ያው አሁን ላይ እጅግ በጣም ወጥመድ ውስጥ ነው የገቡት ማለት ነው። በነገራችን ላይ እኔ ከሁሉም የሚያሳዝኑኝ ሽማግሌው ነው ማለት ነው። ምክንያቱም በብዙ ነገሮች በጣም ብዙ ውጣ ውረዶችን እያለፈ ይገኛል። እስካሁን እንግዲህ ቲና በጣም ብዙ ነገሮች አድርሳበታለች። ማረፍ ባለበት ሰዓት እንደዚህ ማለት ነው በወጣቶች በዚህ ወጣ በዚህ ገባ የሚባለው ነገር ብዙ ትግል ላይ ባይሆኑበት አሁን ላይ ቢያሳርፉት እሳቸውን በጣም አሪፍ ነበረ። እና አሁን ደግሞ በልጁ ነው የመጡበት ማለት ነው። በእርግጠኝነት ተመስገን የሚባለው ግለሰብ ያው ቃሊብን ከመጉዳት ወደ ኋላ አይልም ማለት ነው። ምክንያቱም ቃሊብ አሁን ላይ ትሁትን ስለሚወዳት ስለሚያፈቅራት ሊያገባትም ስለፈለገ ለራሱ ለማድረግ እየጣረ ባለበት ሰዓት እንግዲህ አቶ ተመስገን መጥቶ እንግዲህ ቃሊብን ለማጥቃት ወይንም ደግሞ እሷን ለመውሰድ የሚያደርገው ግብ ላይ ያው የመጎዳት እንትን ሊኖር ይችላል ማለት ነው። ስለዚህ በዚህ መሀል ደግሞ ሽማግሌው ይጎዳል ማለት ነው። እና ብቻ ከሆነ ነገር ከጥቃትም ከተንኮልም አተራቁ ብሏቸዋል መሰለኝ እንግዲህ የቃሊብ ቤተሰቦች ማለት ነው። እና እጅግ በጣም ነው የሚያሳዝነው ነው ለመናገር ማለት ነው። በባለፈውም ሲናገር ነበር ሽማግሌው እኔ በጣም እያቃተኝ ነው። ከዚህ በኋላ ከወጣቶች ጋር መታገልም ሆነ እንትን ማለት መሯሯጥ አልችልም። ቃሊብ ነገሮችን አንተ አስታውለህ መስመር ማሳዝ አለብህ በማለት እንግዲህ ነግሮት ነበረ። ሲቀጥል ደግሞ ሽማግሌውም የተናገረው ነገር አለ በዛሬው ፓርት ላይ ማለት ነው። ትሁትን አንቺ በእኛ ጊዜ እኛ የሆነ ነገር ሲደርስብን አንቺ ነበርሽ፣ ዛሬ ደግሞ ከአንቺ ጋር መቆም ግድ ነው በማለት እና ከዚህ ቤት ግን መጥቼ እኔ ችግር ሆንኩባችሁ ምናምን እያለች ነበረ ማለት ነው። እንዲሁም ደግሞ እንደሷ አትበይ ሲላት እናንተን ባላገኝ ደግሞ ምን ይውጠኝ ነበር እያለችም ስታመሰግን ነበር ማለት ነው። ትሁት ያው ሽማግሌውም የተናገረው ነገር አለ እኔ አንቺን ባላገኝ ኑሮ ምን ይውጠኝ ነበረ። ለምን ብዙ ነገሮችን ስላሳለፈችለት ሆነን ለመናገር ማለት ነው። ቃሊብ እንኳን ሲተወው ወይንም ደግሞ እንደዚሁ አይኑን ሳይገልጥ በነበረበት ሰዓት በጣም ብዙ ነገሮችን ውጣ ወረዶችን ማለት ነው ከቲና ጋር እየታገለች ብዙ ነገሮችን አባባን ጠብቀዋለች ማለት ነው። እና ያን ሁሉ ነገር አልረሳም ሆነን ለመናገር ማለት ነው። እና የትሁትን ነገር ሽማግሌው ልክ እንደ ቃሊብ እንደ ልጁ ስለሚያይ ጥግ ድረስ ነው የሚጓዘው። ደግሞም አሁን ላይ ማለት ነው
ቃሌብ ስለወደዳት ስላፈቀራት እጅግ በጣም ደስ ብሎታል። ምክንያቱም በቃ ሁለታቸውን ያጋባል። ሁለታቸውም እጅግ በጣም መልካም ስለሆኑ ማለት ነው። ቃሌብና እንዲሁም ትሁት እነሱን አጋብቶ ደስ የሚለው ህይወቱን አብሮ ከልጆቹ ጋር የመኖር ፍላጎት ነው ያለው። ይህ ነገር ደግሞ ይሳካል ወይንስ አይሳካም የሚለው ነገር ያው ሁላችንም አብረን የምናየው ጉዳይ ይሆናል። ተመስገን የሚባለው ግለሰብ መውጣት አለበት ብዬ አስባለሁ ማለት ነው። አንደኛ ትሁትም አትፈልገውም ከሷ ህይወት ወጥቶ የራሱን ነገር እንደውም እሱና ተመስገን የሚባለውና እንዲሁም ደግሞ ቲና ቢጋቡ ጥሩ ነው። ሁለታቸው ጸባያቸው ይመሳሰላል ማለት ነው። ግን ይበላታል በነገራችን ላይ ዝም አይላትም ማለት ነው። እና ትሁት በጣም መልካም እና ጥሩ ሴት እንደሆነች በራሷ በቲና ፊት እንግዲህ ሲናገር ነበረ ማለት ነው። እና ቀጣይ ፓርት ምን ሊፈጠር ይችላል የሚለውን አብረን የምናየው ጉዳይ ይሆናል። ዳኒና እንዲሁም ደግሞ ኤደን ከዚህ መሄድ አለብን ለትንሽ ጊዜ አብረን በቃ እስከምንጋባ ነገሮችን አንድ እስከምናደርግ ድረስ እኛ ከዚህ መውጣት አለብን አባዬ መረቀን ብለው እንግዲህ ተመራርቀው እነሱም ወደ ክፍለ ሀገር ሄደዋል። ተጋብተው አንድ ሆነው እንደሚመጡ ተስፋ እናደርጋለን። ወደ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።